ያለ መስዋዕት የሚገለጥ የእግዚአብሔር ክብርም የእግዚአብሔር ቅባትም የለም። አዲስ ኪዳናዊ የሆነ ህይወት ራሳችንን በየዕለቱ እየሰዋን የምንኖረውና የምንቀጥለው ህይወት ነው። አዲስ ኪዳናዊ የሆነ መስዋዕት ከመታዘዝ የሚጀምር እንጂ ከእንስሳ እርድ የሚጀምር አይደለም። ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ልጆች፣ እኔ ወንድማችሁ ፋሲል ነኝ። ዛሬ አዲስ ድንቅ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይሄንን ቪዲዮ ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። እንግዲህ ሁላችንም እንደምናውቀው መስዋዕት በብሉይ ኪዳን ይበልጥ የታወቀ ለእግዚአብሔር ለንስሐ ለምስጋናና ለአምልኮ የሚቀርብ የአምልኮ ልምምድ ነው። እግዚአብሔርም መስዋዕት እንዲያቀርቡ ሲያዛቸው በመጽሐፍ ቅዱሳችን በተለያየ ክፍሎች ውስጥ ትመለከታላችሁ። ዛሬ ግን የምናየው አዲስ ኪዳናዊ የሆነ መስዋዕት በሚል ነው። ክብር ለኢየሱስ ይሁን። ይሄ የብዙ ክርስቲያኖችን አንደርስታንዲንግ መረዳት ይቀይራል ብዬ አምናለሁ። በብሉይ ኪዳን መስዋዕት የሚቀርቡት እንስሳዎች ናቸው። በብዛት ደግሞ የሚታወቀው በግ ነው። ይሄንን ከዚህ በፊት ኢየሱስ ለምን በበግ ተመሰለ በሚለው ትምህርት ላይ በደንብ በሰፊው አውርተንበታል። ያላያችሁ ሰዎች ቻናል ውስጥ ገብታችሁ የታረደው በግ የሚል ባነር ያለበት ወይም ፖስተር ያለበት ቪዲዮ ውስጥ በብዛት ታገኙታላችሁ። ስለዚህ በብዛት በግን መስዋዕት አድርገው ያቀርቡ ነበር። ሌሎችንም እንስሳት መስዋዕት አድርገው ሲያቀርቡ ትመለከታላችሁ። እነዚህ መስዋዕቶች የሚቀርቡበት የተለያየ ምክንያት ቢኖራቸውም በዋነኝነት ግን ለሁለት ጉዳዮች ነው። የመጀመሪያው ለሰሩት ኃጢአት ንስሐ ወይም ደግሞ ከእግዚአብሔር ይቅርታን እንዲቀበሉ የሚያደርጉበት ሲሆን፣ ሁለተኛው ምክንያት ደግሞ እግዚአብሔርን ለማመስገን ለማምለክ የሚያደርጉት ነው። በተለይም ደግሞ ሊቀ ካህናት የሚባሉት በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የሚገቡ ሰዎች የራሳቸውንና የሕዝቡን ኃጢአት የሚወክል እንስሳ ይዘው ወደ ቅድስተ ቅዱሳን ገብተው መስዋዕት ሲያደርጉ በብሉይ ኪዳን የነበረው ሕግና የነበረው ስርዓት ያሳየናል። አዲስ ኪዳናዊ የሆነ መስዋዕት ስንል ግን ምን እያልን ነው? በአዲስ ኪዳን ትልቁ መስዋዕት የሆነው የናዝሬቱ ኢየሱስ ነው። እሱም ደግሞ እኔና እናንተን የእግዚአብሔር ልጆች እንድንሆን የተደረገበት ለኃጢአታችን ደግሞ ስርየት ያገኘንበት ነው። የብሉይ ኪዳኑ መስዋዕት ኃጢአትን የሚሸፍን እንጂ የሚያስተሰሪ አልነበረም። ነገር ግን የጌታችን የኢየሱስ ክርስቶስ መስዋዕት በእግዚአብሔር ፊት ራሱን መስዋዕት ሲያደርግ ስጋውን ለኛ አሳልፎ ሲሰጥ ለኃጢአታችን ስርየት ያገኘንበት ትልቁ አዲስ ኪዳናዊ መስዋዕት ነው። ክብር ለኢየሱስ ይሁን። ይሄ መስዋዕት ማንም ሰው ከዚህ በኋላ በሚመጣው ዘመን ተሰቅሎ ቢሞት እንኳን ሊተካው የማይችል ከኃጢአት በቀር በነገር ሁሉ ተፈትኖ ጻድቅ ሆኖ የተገኘው ኢየሱስ ሰርቶ የጨረሰው ማንም ላይደርስበት ማንም ይህንን መስዋዕት ሊያቀርብ እስከማይቻል ድረስ ጌታችን ኢየሱስ ክርስቶስ ጨርሶት የሄደው ጉዳይ ነው። አሁን ግን የማወራችሁ ቀጥሎ ያለው የመስዋዕት ህይወት ነው። አዲስ ኪዳናዊ የሆነ የመስዋዕት ህይወት። እግዚአብሔር ምንጊዜም ከኛ ከልጆቹ መስዋዕትን ይጠይቃል። ለእግዚአብሔር የምንሰዋው ለእግዚአብሔር የምንተወው እግዚአብሔር ጠይቆን እግዚአብሔር አዞን የምንተውለትን ነገር ይፈልጋል። ይሄ በብሉይ ኪዳን በእንስሳትና በእርድ የተገለጠ ቢሆንም በአዲስ ኪዳን ግን ከእኛ የሚነሳ የመስዋዕት ስርዓት ነው። ክብር ለኢየሱስ ይሁን። ይሄኛው ሁለተኛው አዲስ ኪዳናዊ የሆነ መስዋዕት የምንለው ሌላ እንስሳ ሳይሆን ራሳችንን በእግዚአብሔር ፊት መስዋዕት የምናደርገው ነው። የራሳችንን ፈቃድ፣ የራሳችንን ሐሳብ፣ የራሳችንን እቅድና የራሳችንን ምኞት፣ ፍላጎት ጨምሮ ለእግዚአብሔር አሳልፈን የምንሰጥበት ህይወት ነው። ሐዋርያው ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ ሲናገር እንደዚህ አለ። እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። በአዲሱ መደበኛ ትርጉም ይሄንን ክፍል ስታነቡት ለአእምሮ የሚመች አምልኳችሁ ነው የሚለው። ስለዚህ በአዲስ ኪዳን የመስዋዕት ስርዓቱ ቀጥሏል። ነገር ግን የሚሰዋው እንስሳ በግ፣ ፍየል፣ በሬ፣ ጥጃ፣ ጊደር ሳይሆን በአዲስ ኪዳን የሚሰዋው የኛ አሮጌው አዳም የሆነው ማንነት ነው። አያችሁ፣ ለዚህ ነው ሐዋርያው ጳውሎስ ሲናገር አዲሱን ሰው ልበሱት የሚለው።
አዲሱን ሰው መልበስ የምንችለው አሮጌውን የሆነውን ሰው ባህሪና ካራክተር ከኛ ማስወገድ ስንችል። ምክንያቱም አሮጌ በሆነው አዳም ውስጥ አዲስ የሆነ የክርስቶስ ሕይወት ማደግና ፍሬ ማፍራት ስለማይችል፣ ስለዚህ አዲሱን ሰው ለመልበስ ራሳችንን፣ ፈቃዳችንን፣ ስሜታችንን በእግዚአብሔር ፊት አሳልፎ መስጠት ያስፈልጋል። ያ ደግሞ አዲስ ኪዳናዊ የሆነ መስዋዕታችን ነው። ሐዋርያው ጳውሎስ በዚህ ክፍል ላይ ምን አለ? ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም የተቀደሰ አገልግሎታችሁ ነው፣ ወይም ደግሞ በአዲሱ መደበኛ ትርጉም የተቀደሰ አምልኳችሁ ነው፣ ለአእምሮ የሚመች አምልኳችሁ ነው። ስለዚህ አዲስ ኪዳናዊ የሆነው መስዋዕት ሕይወት የሚጀምረው ከእንስሳ ወይም ደግሞ ገንዘብ ከመስጠት ሳይሆን አዲስ ኪዳናዊ የሆነ መስዋዕት የሚጀምረው ራስን ለእግዚአብሔር አሳልፎ ከመስጠት ነው። ከዚህ ሁሉ በኋላ ነው የእግዚአብሔር ክብርና የእግዚአብሔር ሐሳብ በእኛ ላይ እየተገለጠ እየታየ የሚመጣው። እግዚአብሔር ከኛ ለምን መስዋዕትን ይፈልጋል? እኛ ለእግዚአብሔር መሰዋት ያለብን ለምንድን ነው? ብዙዎቻችን የማናውቀው እውነት በክርስቶስ ድነናል፣ በክርስቶስ የዘላለምን ሕይወት አግኝተናል፣ በክርስቶስ ጻድቅ ተብለናል፣ ሙታን የነበርነውን በክርስቶስ ሕይወትን ተካፍለናል። ኦፍ ኮርስ ይሄ ትክክል ነው። ነገር ግን ቀጥሎ ማወቅ ያለብን ነገር እኛ የራሳችን አይደለን። እንደገና ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ላይ ስታነቡ እንደዚህ እያለ ይናገራል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር ጳውሎስ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ ስለዚህ በሰውነታችሁ እግዚአብሔርን አክብሩዋል። መዳናችንን ካወቅን በኋላ የዘላለም ሕይወትን እኛ እንዳገኘን ካመን ከተቀበልን በኋላ ቀጣዩ ስራ የሚሆነው በክርስቶስ ኢየሱስ ደም እንደዳንን፣ በክርስቶስ ኢየሱስ ደም እንደጸደቅን የምናምን ከሆነ ቀጥሎ የሚሆነው እኛ የራሳችን መሆን ያቆማል። ምን ማለት ነው? በዚህ ስጋችን ላይ የኛ ፈቃድ፣ የኛ ምኞት፣ የኛ ፍላጎት መከናወን ያቆማል ማለት ነው። ምክንያቱም በዋጋ ተገዝታችኋል የራሳችሁ አይደላችሁም ስለሚል የዳንበት ሕይወት በክርስቶስ ኢየሱስ ኃጢአት በማያውቀው ንጹሕ በሆነው ደም የተገዛንበት ሕይወት ነው። ይሄ ሕይወት ደግሞ እግዚአብሔርን ለማክበር እንጂ የኛን ምኞትና የኛን ፈቃድ ለማስፈጸም የምንጠቀመው አይደለም። ለምን? ስጋችን የእግዚአብሔር መንፈስ ማደሪያ ስለሆነ። እግዚአብሔር በእኛ እንዲሰራ ከሚያደርጉ ነገሮች ውስጥ አንዱ እግዚአብሔር ኃይሉን፣ ክብሩን፣ መገኘቱን በእኛ ውስጥ ያስቀመጠውን የመንፈስ ቅዱስ ቅባት እንዲገለጥ ከሚያደርጉ ነገሮች ውስጥ አንዱ አዲስ ኪዳናዊ የሆነ መስዋዕት፣ ያም ደግሞ የራሳችንን ምኞት፣ የራሳችንን ፈቃድ፣ የራሳችንን ስሜት ለእግዚአብሔር አሳልፈን የምንሰጥበት ሕይወት ማለት ነው። ክብር ለኢየሱስ ይሁን። ከዛ በኋላ ነው የእግዚአብሔር ክብር በእኛ ሕይወት ላይ፣ የእግዚአብሔር እጅ በእኛ ሕይወት ላይ እየተገለጠ የሚመጣው። ምክንያቱም ራሳችንን መስዋዕት ማድረግ ከተለማመድን እግዚአብሔር የልቡን ሐሳብና ፈቃድ በእኛ ላይ ለማድረግ አይቸገርም። ስለዚህ የሰማይ ፈቃድ በእኛ ሕይወት፣ የሰማይ ፈቃድ የእግዚአብሔር ሐሳብ በእኛ ሕይወት መሆን መከናወን ይጀምራል። ክብር ለኢየሱስ ይሁን። ሐዋርያት ስራቸውን፣ ቤተሰባቸውን፣ የነበሩበትን ሁኔታ ሁሉ ትተው ጌታችን ኢየሱስን እንደተከተሉ ትመለከታላችሁ። ለዚህም ነው መሃል ላይ ጌታችን ኢየሱስን ሁሉን ትተን ተከተልን፣ አሁንስ ዋጋችን ምንድን ነው ያሉት። ይሄ ሁሉ ዋጋ የከፈሉበት ምስጢር ግን በኋላ ላይ እግዚአብሔር በእነሱ በኩል አርጎ ስለሚገልጠው ስለ ክብሩ፣ ስለ መንግስቱ ወንጌል መስፋት የከፈሉት ዋጋ ነበር። ያ ኃይል፣ ያ ክብር በእነሱ ሕይወት እንዲገለጥ ትዝ ይላችሁ ከሆነ ጌታችን ኢየሱስም እንዲህ ብሎ ሲያስተምር ትመለከታላችሁ። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ዕለት ዕለት መስቀሉን ተሸክሞ ይከተለኝ አለ። ራሱን ይካድ ማለት እኔ አይደለሁም ማለት ሳይሆን ከኔ ፈቃድ በላይ፣ ከኔ ምኞት በላይ፣ ከኔ ፍላጎት በላይ የማስቀድመው የሰማይ ሐሳብና መለኮታዊ አጀንዳ አለ ብሎ አምኖ መቀበል ማለት ነው። ያም ደግሞ የእግዚአብሔርን ሐሳብ ፊተኛ ቀዳሚ ማድረግ ማለት ነው። ክብር ለኢየሱስ ይሁን። እነዚህ ደቀ መዛሙርት ሁሉን ትተው የተከተሉ ናቸው። በመጨረሻው ግን እግዚአብሔር በእኛም ዘመን ለመጣው ለዚህ ወንጌል መሰረትና ምክንያት አድርጎ ሲጠቀምባቸው ትመለከታላችሁ። ስለዚህ መጀመሪያ እግዚአብሔር በእኛ ላይ ክብሩን፣ እሳቱን ከመግለጡ በፊት
እኛን ማለማመድ የሚፈልገው ህይወት የመስዋዕትነት ህይወት ነው። ወይም ደግሞ የራስን ፈቃድ፣ የራስን ምኞት፣ የራስን ፍላጎት ለእግዚአብሔር ሰረንድ ማድረግ፣ አሳልፎ መስጠት ማለት ነው። ከዚህ በኋላ የእግዚአብሔር ክብር ግን እየተገለጠ እየታየ ይመጣል። ክብር ለኢየሱስ ይሁን። በዚህ ቪዲዮ ጠቃሚ የሆነ ትምህርትና መልእክት እንዳገኛችሁበት አምናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይሄንን ቪዲዮ ላይክ ማድረግ እንዳትረሱ በጌታ ፍቅር አሳስባችኋለሁ። በሌሎች አዲስ ትምህርቶች እንገናኛለን። ተባርካችኋል።